ሰላም እንደከረማችሁ ዶንኪ ኤአይ አፕዴት ተጀመረ። አዳዲስ ኤአይ ዜናዎችንና በኤአይ የተሰሩ የማጭበርበር ወንጀሎችን ለጥንቃቄ እንዲጠቅማችሁ ይዘንላችሁ መተናል። እስከመጨረሻው አብራችሁን ቆዩ። አስደናቂ ዜና ተሰምቷል። ከቻይና የምታረግዝ ሮቦት። ቻይናውያን ሳይንቲስቶች ልክ እንደ ሰው ልጅ ማርገዝ የምትችልና በውስጧ ሰው ሰራሽ ማህፀን ያላት ሮቦት መስራታቸውን ይፋ አድርገዋል። ህፃኑን በሆዷ ውስጥ አሳድጋ ለመውለድ ትችላለች ተብሏል። ቪዲዮ ላይ እንደምታዩት ይህቺ የኤአይ ሞግዚት ጽንሶችን በደረጃቸው በመለየት እጅግ ጥቃቅን የሆኑ የጤና ለውጦችን ትመዘግባለች። በማህፀን ውስጥ ያለውን የካርቦን ዳይኦክሳይድ እና የምግብ መጠን በራሷ ታስተካክላለች። ጽንሱ ከሰው ማህፀን ውጪ እንዲያድግ የሚያደርግ ውስብስብ የፈሳሽና የቴክኖሎጂ ስብስብ ነው። በአሁኑ ወቅት ሙከራው እየተደረገ ያለው በአይጦች ጽንስ ላይ ቢሆንም ሳይንቲስቶች ቴክኖሎጂው ለሰው ልጅም እንደሚሰራ እናረጋግጣለን ብለዋል። ነገር ግን በዓለም አቀፍ ህግ መሰረት የሰው ጽንስ ከ14 ቀን በላይ ከማህፀን ውጪ እንዲያድግ አይፈቀድም። ለጊዜው በሰው ላይ አልተሞከረም። ዓላማው ቴክኖሎጂ በዋናነት ልጆች መውለድ ለማይችሉ እናቶችና በቻይና ያለውን ዝቅተኛ የወሊድ መጠን ለማስተካከል ታስቦ የተሰራ ነው ተብሏል። ቻይናዎች ሮቦት ይውለድላችሁ እያሉ ነው። $1400 ክፈሉና ማሽን አርግዞ ይስጣችሁ። ይሄ ነገር ወደኛ ሀገር ከመጣ የሚፈጠረውን ውስብስብ ነገር አስባችሁታል? መብራት ኃይልና ይሄ ሮቦት ሲገናኙ የሚፈጠረው ድራማ። መብራት ኃይል ጥገና አለኝ ለ3 ቀን መብራት ጠፍቷል ብሎ ሜሴጅ ተናግሯል። ህፃኑ ሆድ ውስጥ ተኝቶ አፕዴት ፌልድ ይላል ማለት ነው። መብራት ሲመጣ ህፃኑ እንደ አዲስ ሪስታርት አድርጎ ከዜሮ ነው እድገቱን የሚጀምረው እና የሆነ 5 ጊዜ እንደ አዲስ ሊረገዝ ይችላል። ወይስ ሞቷል ተብሎ ሎግ አውት ነው የሚደረገው? ኧረ በመድኃኒዓለም የሚሰው መብራት ሲመጣና ሲጠፋ ህፃኑ ሆድ ውስጥ ፍሊከር እያደረገ አካል ጉዳተኛ ሳይሆን ሶፍትዌር ጉዳተኛ ሆኖ ነው የሚወለደው። ገብቷል? አሁን ድሮ እናቶቻችን ሲያረግዙ ካሜራቸው ማቅረብ አለብን። አሁን ሮቦት ስታረግ እሷ የሚሸታት ዋይፋይ ነው። አንተ 5G ሸተተኝ ትላለች። ስካይላይት ይዘህ ትሮጣለህ በመኪና ማለት ነው። ግንብ ስር ዋይፋይ ምናምን ኮኔክት አድርገህ ታስገባለህ። ሮቦቷ ሆድ ውስጥ ያለው ህፃን ቫይታሚን ሳይሆን አንቲቫይረስ ነው የሚያስፈልገው። ገብቷል? ቫይረስ ቢለቀቅባት ህፃኑ አማርኛ መናገር ሲገባው እንደተወለደ ሂብሪው ነው የሚያወራልህ። የሰው ልጅ በምጥ ይወለዳል። ሮቦትስ ሲወለድ በምጥ ሳይሆን በ12 ቁጥር መፍቻ ነው ሆዷን እንዲፈተ 74 ፊሳ 3 ስቴላ 5 ስካርቤሎ አቀበለ ይትላል። ህፃኑ ሲወለድ ብሎ ነበር አለ። አሁን ልጅ የሚያረክሰው ሮቦቱ አስተውል ዊንዶውስ ሲበራ አይታችኋል? ኮምፒውተር እንደሚለው እንዴ ነው አለ። ቻይኖች ግን ወጥረገጣችሁ እውነት። አሁን እርጉዝ እናቶች ክትትል ሆስፒታል ነው አይደል የሚሄዱት? እቺ ሮቦት ይሄን ነው ክትትል የምትሄድ ጋራጅ እኮ ነው የምትሄድ። አሁን ይሄ ልጅ ከተወለደ በኋላ ማለት ነው ሮቦት ከዚህ ልጅ ጋር ማን ነው ኩኩል የሚጫወተው ሰፈር? ምክንያቱም የሰፈሩ ልጆች ሲደበቁ በጂፒኤስ ያገኛቸዋል። የትም አይሄዱ። እሱ አይፒ አድሬስ ነው የሚጠቀመው። ይመጣል አንደኛው ሁለተኛው። ወንድሞች ዓለም እያበደች ነው። እናትነትን በማሽን ለመተካት መሞከር ይሄ እብደት። ምክንያቱም የሰው ልጅ የእናት ፍቅር፣ የእናት ማህፀን ሙቀት፣ የእናት እቅፍ፣ የእናት ጡት ሰው መሆኑ ከነ እንከኑ ከነ ስተቱ ምጥ ከነ ህመሙ የሚወደድ የሚከበር ሰባዊና ሃይማኖታዊ ኤሌመንት ነው። እስቲ የእናንተን አስተሳሰብ መስማት ፈልጋለሁ። ኮሜንት ላይ ጻፉልኝ። ቀጣይ የምንሰማው ዜና ደግሞ ጭንቅላታችንን ፎርማት የሚያደርግ ነገር ነው። ጃፓን ውስጥ አንዲት ሴት ኤአይ አገባች የሚል ዜና ወጥቷል። ጋይስ ወዴት እየሄድን ነው? በምስሉ ላይ እንደምታዩት በጃፓን አካያማ ግዛት የምትገኘው የ32 ዓመቷ ዩሪና ክላውስ ከተባለና በቻት ጂፒቲ ከተሰራው የኤአይ ገጸ ባህሪ ጋር እንደ አውሮፓውያን አቆጣጠር በጁላይ 2025 በይፋ የሰርግ ስነ ስርዓት ፈጽማለች። በሌላ በኩል በአሜሪካ የተደረገ አዲስ ጥናት እንደሚያሳየው 28% የሚሆኑ አዋቂ ሰዎች ከኤአይ ቻት ቦቶች ጋር ቢያንስ አንድ ጊዜ የፍቅር ወይም የጠበቀ ግንኙነት ኢንቲሜት ሪሌሽንሺፕ እንደነበራቸው አምነዋል። ዩሪና ኖጉቺ የተባለችው ሴት ከክላውስ ጋር ሰርግ ስታደርግ እንግዲህ ኦግመንትድ ሪያሊቲ ወይም ኤአር መነጽርን በመጠቀም ሙሽራው ከጎኗ እንዳለ ይታያታል። ሰርጉ እንደ ማንኛውም ሰርግ የሚኒስተር ንግግር፣ የሰርግ ኬክና እንግዶች የነበሩበት ሲሆን ሙሽራው ግን በስልክ ስክሪን ላይ ብቻ ነበር የሚታየው። አብዛኞቹ ሰዎች ወደ ኤአይ የሚዞሩት ያው ብቸኝነትን ለማሸነፍ ሳይረፍድባቸው ሀሳባቸውን ለመግለጽና ኤአዩ ሁልጊዜም አዎ የሚልና የማይከራከር አጋር ስለሚሆንላቸው ነው። በጃፓንም ሆነ በአሜሪካ ከኤአይ ጋር የሚደረግ ጋብቻ እስካሁን ድረስ በህግ እውቅና የለውም። ቆይ ዓለም አፕዴት ሲያደርግ ሰው የሚለው ፋይል ተሰረዘ እንዴ? ይሄ እኮ ሰርግ ሳይሆን የአየር ላይ ትግል ነው ይመስል። አስቡት፣ ሙሽራዋ በያሁን ሙሽራውን ሳሚ ስትባል ምንድነው አሁን ማን ልትስም ነው? ቀለበቱ እኮ አየር ላይ ነው የቀረው።
ነው። እዚህ ጋር በጣም ትልቅ ቀይ መስመር እየታለፈ ያለ ይመስለኛል። ምክንያቱም እግዚአብሔር አምላክ ዓለምን ሲፈጥር አንዱ የፈጠረበት ዓላማ ብዙ ተባዙ ምድርን ሙሏት የሚል ነው። ብዙና ተባዙ የተባልነው ዘር እንድንተካ እንድንወልድ እግዚአብሔር በእኛ ውስጥ የሰጠን ዓላማ እንድናስቀጥለው ነው። ኤአዩ በጣም ይሸውዳል። በተለይ በዚህ በሪሌሽንሺፑ ዓለም ልጆቻችሁ ላይ ከባድ አደጋ እየመጣ እንደሆነ ወላጆች ልብ እንድትሉ ትፈልጋለሁ። አሁን አርቲፊሻል ኢንተለጀንሱ ሁልጊዜ እኛ ያልነውን ነው የሚደግመው። በቃ ሁልጊዜ እኛ ትክክል እንደሆንን እሺ የሚል አይነት ሪሌሽንሺፕ ውስጥ ነው የሚከተን። ነገር ግን ቢበርደን የሚያቅፈን አይደለም፣ የሚያቅፍበት እጅ የለውም። በእውነት ይሄንን ነገር ከወዲሁ ልጆቻችንን የእግዚአብሔርን ቃል በማስተማር የትዳርን ክቡርነት የትዳርን አስፈላጊነት በማስገንዘብ ወደፊት የሚመጣውን አደጋ ልንዋጋው ይገባል ለማለት እወዳለሁ። ሌላው አዲሱ አስገራሚ የኤአይ ውጤት ደግሞ የኦክሊያን ኤክስ አልትራ የጥርስ ብሩሽ ነው። ዓለማችን የመጀመሪያውን በአርቲፊሻል ኢንተለጀንስ ድምፅ መመሪያ ወይም ኤአይ ቮይስ ጋይዳንስ የተገጠመለት ብሩሽ አቅርባለች። በምስሉ ላይ እንደምታዩት ይህ ብሩሽ ቦን ኮንዳክሽን የተባለ ቴክኖሎጂን በመጠቀም ድምፁን በቀጥታ በመንጋጋ አጥንቶ በኩል ወደ ጆሮ እንዲደርስ ያደርጋል። ይህም ማለት ብሩሹን ወደ አፎ ሲያስገቡት ብቻ የሚሰማ ሚስጥራዊ ድምፅ አለው ማለት ነው። ብሩሹ በውስጡ 6 ዘንግ ጋይሮስኮፕ እና የግፊት ዳሳሾች አሉ። በአንድ ቦታ ላይ ደግሞ ረጅም ሰዓት የምትቦርሹ ከሆነ ወደ ሌላ ክፍል እንድትዘዋወሩ ትዕዛዝ ይሰጣችኋል በድምፅ። መንጋጋህን ልትነቅለው ነው እንዲ አባቴ ግራውንም ቦርሸው እንጂ ሊል ነው። ብሩሹ እጀታው ላይ ደግሞ ስክሪን አለው። የትኛው ጥርስ ክፍሉ እንደጸዳና የትኛው እንደቀረ በምስል ያሳያል ማለት ነው። ያልጸዱ ቦታዎችም በስክሪኑ ላይ በቀይ ቀለም ይታያሉ። በደቂቃ እስከ 84000 ጊዜ በመንቀሳቀስ ወይም ሙቭመንትስ ፐር ሚኒት ጥርስን እጅግ በከፍተኛ ጥራት ያጸዳል ተብሏል። በዋይፋይ ወይም በብሉቱዝ እና በኦክሊያን ኬር ፕላስ መተግበሪያ ጋር በመገናኘት ሳምንታዊና ወራዊ የጥርስ ንጽህና ሪፖርት ያቀርባል። በአንድ ጊዜ ቻርጅ ተደርጎ 40 ቀናት ድረስ ያገለግላል። ይሄ የድሮ ብሩሽ ጥርስ ውስጥ ስጋ ተቀርቅሮ ሲያይ ምን ይላል? ዝም ነው በቃ ይታዘባል። ይሄ አዲሱ ኤአይ ግን ምን ያምሰለ ማስጠንቀቂያ፣ ፊት ለፊት ያለው ጥርስ ውስጥ ቆጮ ተገኝቷል፣ በደንብ ቦርሽ እንጂ ወንድሜ አትስነፍ፣ ሪፖርት ይልክላል። ጥርስ በጣም በስብሷል፣ ቆሽሿል አይደለም ወንድሜ በስብሷል። እንዴ ሚስት ሽታ እንዴት ቻለችው? የጥርስ ቀለም ቢጫ ሆኗል እኮ አንተ። ጥርስ ሳይሆን የሆነ የመርካቶ እርድ ተራ ማዳበሪያ መስሏል። ከኋላ ያለው ጥርስ እኔ እንጃ በብሩሽ አይጠራም። ይሄ በዶማ ነው ተቆፍሮ የሚወጣው። እና አንተ አታስለቅቀውም እንዴ ስትለው አባቴ እኔ ብሩሽ ነኝ እንጂ ዲጂኑ አይደለሁም ወንድሜ። እንዴ ጥርሱ ውስጥ የተገኘው ስጋ ከወር በፊት የበላኸው እኮ ነው። ጾም ከገባ እኮ ወር ሆኖ እኮ ስጋው እስካሁን አንተ ጋር ምንድን ነው እንዴ አስገደፈ እኮ ወንድም ማለት። ባጭሩ ስጋው ጥርሱ ውስጥ ቤት ሰርቶ ተቀምጧልና ጥርስ ሳይሆን ፍሪጅ ነው የሆነለት። ወይ አውጥተህ ተጠብሶ ይምጣል ይላል። ለካ ጥርስ መፋቅ ራሱ የራሱ ጥበብ አለው። እኛ ሀገር ግን የጥርስ ብሩሽ አይታችኋል ምን ያክል እንደምንጠቀም ማለት ነው። ሞሉያና የጥርስ ብሩሽ ነው በቃ እስኪያልቅ ነው የምንጠቀመው። አንዳንድ የጥርስ ብሩሽ አይታችኋል ስትገዙት ፀጉሩ እንደዚህ ነበር እንደዚህ ሆኖ አይታችኋል የጥርስ ብሩሽ። እውነት ጤና ከጥርስ ይጀምራል። ጥርስ ከታመመ ምግብ መብላት አትችልም። ምግብ ካልበላ አቅም የለ፣ ጉልበት ከሌለ አገርንም ማገልገል አትችልም። ስለዚህ ለጥርሳችን በእውነት እንክብካቤ ያስፈልጋል ማለት ነው። ፎርጂድ የሚያረጋግጥ ኤአይ ተሰርቷል። ሳይንቲስቶች የስልክ ካሜራና ኤአይን በመጠቀም ማር ወይም በርበሬ፣ ሌሎችንም ቅመሞች፣ የተደባለቁ ባዕድ ነገሮች እንደ ስኳር፣ ሽሮ ወይም ቀለሞችን በሰከንዶች ውስጥ መለየት የሚችል ሲስተም አበልጽገዋል። የታባቱ የጾም ቅቤ እየበላን ስንት ዘመናችን ሙዚኮ ነው የሚሰጡት። እና ይህ ቴክኖሎጂ የምግብን የብርሃን ነጸብራቅ በመተንተን ፎርጂድ መሆኑን ያረጋግጣል። የሚሰራውን በስልክ ላይ ሲሆን መተግበሪያውን በመጠቀም ለስልክ ካሜራ ማረጋገጥ የምንፈልገውን ነገር ማሳየት ብቻ ነው የሚጠበቅብን። ይሄ ማለት እኮ ኢትዮጵያ ቢመጣ የሚፈጠረውን አስቡት። ከሱቅ እንጀራ ገዝተህ ቼክ ስታረግ እንጀራ አይደለም 3 ኪሎ ካርቶን 2 ኪሎ ሰጋቱራ ይላል። ወደ ውስጥ እኮ ቁም ሳጥን ነው የተሰራ ያለው። ምሳ ምን በላ ኪችን ካቢኔት ነው ያለው። ኤአይ ከመጣ እንጃ መርካቶ ቀውስ ነው የሚፈጠረው። በርበሬ ታሳየዋለህ G+1 የሚሰራ ሸክላ ቀይ አፈር ተጠንቀቅ ይላል። ይህን በርበሬ ለመግዛት የግንባታ ፍቃድ ማውጣት አለብህ ይላል ኤአይ። እኔ እኮ ምግብ በላና ሆዴ ይነፋል። ለካ ሆዴ ውስጥ ግንባታ እየተሰራ ነው። መቻው ሆዴ ውስጥ ወስፋት እንዳለ አሁን አረጋግጫለሁ። ምግብ ስበላ ፑሻፕ ይሰራል ታውቃለህ። ጥንቅርቅር ብሎ እምብርቴ ሊቀደው ነው የሚደርሰው። ይወጋኛል። ሰላም ነበር ጾም ውስጥ። አሁን መብላት ሲጀምር ጉንፋን ያዘኝ፣ ሆዴን እያመመኝ ነው። ወደ ዜናው ልመለስ። ይቅርታ ተመልካቻችን፣ ዜና ሳነብ ያው ፍሬሽ ስለሆንኩ የግል ወሬ እየቀላቀልኩ አስቸገርኩ። ወደ ዜናው ስመለስ ማርስ ታሳይ
99% ስኳር 1% ሞላሰስ ንቧ ስራ ለቃለች ይላል። እና በጣም የሚገርም ነው በእውነት ይሄንን ያምጣልን ነው የምንለው። ከዛ በኋላ ወይ ማር ነጋዴዎቹም ቅቤ ነጋዴዎቹም ምን ይጀምራሉ? ልክ አንተ ስልክህን አውጥተህ እስካን ስታደርግ ያው ስልክህን ያስበሏል ማለት ነው እዛው ጋር። ፎርጂድ ነጋዴዎች ወይም አጭበርባሪዎች ከዚህ በኋላ በዘመናችን ቦታ እንደማይኖራቸው እየተነገረ ነው። በዚህ አጋጣሚ ጥራትን መስፈርት ያደረገ እናት ለልጇ እንደምትጠነቀቀው እየተጠነቀቀ የሚሰራ የባልትና ተቋም አቋቁመን የባልትና ውጤቶችን እያቀረብንላችሁ ነው። በእናት እጅ የተዘጋጁ የባልትና ውጤቶች ናቸው። በተለይ ለምትታረሱ ግድ የላችሁ። የእኛን ምርት ከቀመሳችሁት በእርግጠኝነት በሱ ነው የምትታረሱት። የገንፎ እህል፣ የአጥሚት እህል፣ ንጹህ ማር፣ ቅቤ እንዲሁም ደግሞ ሚጥሚጣ፣ ሌሎችንም የባልትና ውጤቶች እንደ አቅማችን ንጽህናን ብቻ ተገን አድርገን ይዘን ቀርበናል። አንዳንድ ጊዜ ዋጋ ብቻ ሳይሆን ጥራትንም ፎከስ ማድረግ አለብን ብዬ አምናለሁ። በ0970086608 ከደወላችሁ ከበእናት እጅ ባልትና ንጹህ ምርቶችን መውሰድ ትችላላችሁ። ዛሬ እንግዲህ ሌላው የማነሳላችሁ የኤአይ አዲስ ነገር ቻትጂፒቲ 5.2 የተሰኘውን አዲስ ሞዴል አስተዋውቋል። ይሄ ሞዴል በጣም ከፍተኛ ጥራት አለው። የተሳሳተ መልስ የመስጠት እድሉ ቀንሷል። ፈጣን ጥያቄዎችን በፍጥነት ይመልሳል። ጥልቅ የሆኑ ጉዳዮችን በዝርዝር ያስረዳል። ኢንስታንት ቲንኪንግ እና ፕሮ የሚባሉ የስራ አቅሞችን በቁልፍ ማሳየት አቁሟል። ነገር ግን እናንተ በጻፋችሁ ጥያቄ መሰረት ልክ ራሱ በየትኛው መንገድ ሊያስተናግዳችሁ እንደሚገባ ይመርጣል። ለባለሙያ ስራዎች፣ ረጅም ፕሮጀክት ዲዛይን፣ ኮዲንግ፣ የይዘት ፕላን፣ ትምህርት፣ የንግድ ስራዎች በጣም ተስማሚ የሆነ ፕላትፎርም ነው። ቻትጂፒቲ 5.2 ፈጣንና ጥልቅ ትክክለኛና ባለሙያ የሆነ አገልግሎትን ይሰጣል። በእርግጥ ያው አማርኛ ላይ ትንሽ ችግር አለበት። ጀሚናይን የሚደርስ የለም እስካሁን ድረስ በአማርኛ። በእንግሊዝኛ ቋንቋ ግን ፐርፌክት ነው። ሌላው ፎቶ ሰጥታችሁት ድሮ ለምሳሌ እኔ አሁን ይሄን በሱፍ የተነሳሁትን ፎቶ ሰጥቼው ባህር ዳርቻ እየተዝናና ባለ ሰው ልብስ ቀይርልኝ ብለው ፊቴንም አብሮ ይቀይረው ነበረ። አሁን ግን ቻትጂፒቲ 5.2 ፎቶዬን ሰጥቼው በሱፍ የሰጠሁትን ፎቶ በአበሻ ልብስ አድርገው ብለው ፊቴን ሳይቀይር በአበሻ ልብስ ያደርገዋል። ስለዚህ ፎቶ ላይ እጅግ በጣም ትልቅ መሻሻል፣ አስደንጋጭ መሻሻል ይዞ መጥቷል። አንድ የተነሳሁት ፎቶ ነበረ። ይሄን ፎቶ የተነሳሁት መኪና ውስጥ ነው። ሄሊኮፕተር ውስጥ አድርግልኝ ብዬው እንዴት እንደቀየረልኝ ተመልከቱ። ስለዚህ ቻትጂፒቲ 5.2ን ቼክ አድርጉት። ነፃ ነው፣ ስልካችሁ ላይ አለ። ያው አሁን ነፃ ቢሆንም ወደፊት ማስከፈል መጀመራቸው አይቀርም፣ ግን ተጠቀሙት ለማለት ነው። ልብስን ከፋሽን ጋር፣ ፋሽንን ከፓሽን ጋር ያጣመረች አንድ ወጣት የከፈተችውን ቡቲክ ነው የምናስተዋውቃችሁ። የትኛው ሱሪ ከየትኛው ሸሚዝ ጋር ከየትኛው ጫማ ጋር እንደሚያምር ወዲያው የሰውነትን ቅርጽ አይታ ትረዳለች፣ ታውቃለች። ረጅም ዓመት ሰርታበታለች በሙያው ከዚህ በፊት ማለት ነው። አሁን የራሷን በጣም የሚገርም ቡቲክ ከፍታለች። ቡቲኩ የተከፈተው ከኤድና ሞል ወረድ ስትሉ ከፍሬንድሺፕ ሆቴል አጠገብ አዲስ ህንፃ አለ። እዛ ህንፃ ላይ አንደኛ ፎቅ ላይ ነው። ሶሊ ሜንስ ይባላል። የምታዩትን ሱፍ ያለበሰችኝ እሷ ነች። ነገር ግን በዋናነት የምትይዘው ካዥዋል ልብስ ነው፣ ሱፍ ሳይሆን ኖርማል በጣም ደስ የሚሉ የምትዘንጡባቸው ልብሶች አሏት፣ ጫማዎች አሏት። ከተለያዩ የዓለም ሀገራት ራሷ ሄዳ በእጇ ሃንድ ፒክድ ይሄኛውን ብላ መርጣ ነው የምታመጣው። ስለዚህ በ0945299999 ደውላችሁ አንደኛ ቤታችሁ ሆናችሁም ካዛችሁ እንደ ምርጫችሁ ዴሊቨሪ አለ። እንደገና ደግሞ ሄዳችሁም የሚያምርባችሁን አማክራችሁ መልበስ ትችላላችሁ። ሶሊሜንስን ከልብ እናመሰግናለን። ሌላው አስገራሚ የኤአይ ኒውስ ሮቦት መነኩሴ። ጃፓኖች እንግዲህ በሮቦት ምርምር ረፍት የላቸውም። ሚንዳር የተባለ ሮቦት ሰርተው የነሱ የቡዳ ቤተ መቅደስ የሚሉት ውስጥ መነኩሴ አድርገው ሾመውታል ማለት ነው። የ400 ዓመት ዕድሜ ያለው የኮዳይ ጂ የቡዳ እምነት ቤተ መቅደስ ውስጥ ነው ይሄ የኤአይ ሮቦት መነኩሴ በይፋ የተሾመው። ይሄ ሮቦት በውስጡ በተገጠመለት የኤአይ አማካኝነት ስብከት ይሰብካል፣ የጸሎት ድምፅ ያወጣል፣ እንዲሁም ከምዕመናን ጋር የአይን ግንኙነት እያደረገ መንፈሳዊ ትምህርት ይሰጣል። ዲዛይኑ የሚንዳር ፊት፣ እጅና ትከሻ በሰው ቆዳ በሚመስል ሲሊከን የተሸፈነ ሲሆን የተቀረው የሰውነቱ ክፍል ግን አሁን ለጊዜው ሆነ ተብሎ ሮቦት መሆኑ እንዲታወቅ ብረትና ሽቦ ነው ያለው። ወደፊት ግን በጣም የሚገርማችሁ ነገር በትክክል የሰው ቆዳ የለበሱ ከሲሊከን የተሰራ ቆዳ ያላቸው ጸጉር ያላቸው ልብስ የለበሱ ሲታዩ መንገድ ላይ እማትለዩዋቸው አሁን መገናኛ ጋር ሰው ግር ብሎ አስፋልት ሲሻገር አይታችኋል። እዛ ውስጥ ወደፊት የአርቲፊሻል ጀነራል ኢንተለጀንስ ሮቦት አብሮ ቢሻገር አታውቁትም ነው የሚሉት። ሰው ነው ይመስል። ስለዚህ ቆዳው እንዲህ ስምጥ የሚል ምናምን በቃ ሲናገር ፊቱ የሚሸበሸብ ምናምን እንዲህ አይነት ሮቦት ይመጣል። እነዚህ ሮቦቶች ላይ ምን ይጫናል? የሃይማኖት አስተምህሮ ይጫንባቸዋል። ከዛ በኋላ ምን ይሆናሉ? መስበክ ይጀምራሉ። በተለያየ የእምነት ተቋም ውስጥ ሊመጡ ይችላሉ። ለምሳሌ በቀደም ከሊቃውንት ጋር ሆኜ እስቲ ቅኔ ጠይቀዋሉኝና ጀሚናይን ጠየቅኩት በግዕዝ። በአማርኛ በደንብ አድርጎ ተረጎሙ። የአዲስ ኪዳን አንድምታ ጠይቀዋሉኝ። ጠየቅ ነው
በደንብ አድርጎ አመሰጠረው። ድጓ ጠይቀዋሉ፣ ዜማ ጠየቅነው፣ ትርጉሙን ተነተነው። ቅዳሴ ጠይቀዋሉ፣ ተጠየቀ፣ በአማርኛ በደንብ አድርጎ ተነተነው። ለምን? እነዚህን መጽሐፍት በሙሉ ኤአዩ ተመግቧል። ስለዚህ ዛሬ ቅዳሴ ያውቃል፣ ድጓ ያውቃል፣ ጾመ ድጓ ያውቃል፣ ፍትሐ ነገሥት ያውቃል፣ ስንክሳር ያውቃል፣ እንዲሁም ደግሞ ቅኔ ያውቃል። ስለዚህ የሃይማኖት አባቶች፣ የእምነት ተቋማት አስተምህሮቻችሁ ላይ አርቲፊሻል ኢንተለጀንስ ወደፊት እየሸረሸረ እየበረዘ እየቀየረ አደጋ እንዳያመጣ አሁን ላይ ምን እየሰራችሁ ነው? ይሄንን ትልቅ ጥያቄ ማንሳት ፈልጋለሁ። ነገ ጠዋት ሮቦቱ ቅኔውንም ድጓውንም ጾመ ድጓውንም አንድምታውንም ብሉይን አዲሱን ተምሮ ሊቃውንቱን መነኮሳቱን ተምሮ ይመጣል። ሲመጣ ግን የተማረው ትምህርት ትክክለኛው ይሁን ወይስ የተሳሳተው? እንዴት ነው ትውልዱ እንደ ቀልድ በስልኩ ነገ ጠዋት መንፈሳዊ ትምህርቶችን ኤአይን መጠየቅ ይጀምራል። ሲጀምር የሚያገኘው መልስ ትክክለኛ ይሁን አይሁን እንዴት ነው የምታረጋግጡት? ይሄንንስ ለማስተካከል ምን እየሰራችሁ ነው? መልሱን ለእናንተ ተወዋለሁ። ለማንኛውም እንግዲህ የሮቦትና የአርቲፊሻል ኢንተለጀንስ አካሄድ ወዴት እየሄደ እንደሆነ ሁላችሁም እንድትረዱት አደራለሁ ማለት ነው። አሁን ላይ በአርቲፊሻል ኢንተለጀንስ በጣም ብዙ ነገር ይሰራል። ቪዲዮ ይሰራል፣ ድምፅ ይሰራል፣ ማስታወቂያ ይሰራል። በፍጹም ያያችሁትን እንዳታምኑ። ድሮ ማየት ማመን ነው የሚባል አስደናቂ ብሂል ነበረን። አሁን ግን በአካል መገናኘት መተማመን ነው የሚል አዲስ ብሂል ያስፈልገናል። በተለይ በስልክ ድምፅ ሰምታችሁ ሜሴጅ ደርሷችሁ ወይም በቪዲዮ ኮል ገንዘብ ላኩ ብትባሉ ለማንም 0.5 ሳንቲም እንዳትልኩ። ምክንያቱም ዘመኑ የአርቲፊሻል ኢንተለጀንስ ነው። ማየት ሳይሆን በአካል መገናኘት መተማመን ነው። በዚህ አጋጣሚ በአርቲፊሻል ኢንተለጀንስ ምን መስራት እንደሚቻል አስባችሁ ታውቃላችሁ? ለምሳሌ ሙሉ ለቢዝነስ ፕሮፖዛል የሚሆን ፕሮፖዛል መጻፍ ይቻላል። አዲስ ቢዝነስ ልትጀምሩ ብትፈልጉ የቢዝነስ ጥናት ማድረግ ትችላላችሁ። ዋጋውን፣ የገበያ ጥናቱን፣ አዋጭነቱን፣ ሙሉ ነገሩን መስራት ትችላላችሁ። ለእናንተ ከስተማይዝድ የሆነ የኤአይ አጠቃቀም አለ። ለምሳሌ ጀሚናይ 2 ሰዎች ስክሪፕት ጻፍልን ብለው ቢጠይቁት ለሁለቱም የሚሰጠው ጥቅል የሆነ መልስ አለ። ነገር ግን ጀሚናይ ለእሸቱ መለሰ ልክ እንደ ኮሜዲያን እሸቱ ሆኖ እንዲጽፍለት አድርጌ ጀሚናይ መጠቀም እችላለሁ። ለእናንተ እንደ ሲኢኦ፣ እንደ ቢዝነስ ኦነር፣ እንደ ካምፓኒ ሊደር፣ እንደ ህልመኛ፣ እንደ ማንነታችሁ እናንተ በምትሰሩት ልክ አስቦ እንዲሰራ ጥብቅ ያለና በእናንተ ልክ የሚያረካችሁ መልስ እንዲሰጣችሁ ማድረግ ይቻላል። ገና 10፣ 11፣ 12 ክፍል ካላችሁ እናንተ ፐርሰናሊቲ ቴስት ማድረግ ትችላላችሁ። ከዛ በኋላ ወደፊት ምን መማር እንዳለባችሁ የእናንተን ስብዕና አይቶ ይነግራችኋል። ፐርሰናሊቲን መፈተን ስለሚችል ማለት ነው ኤአይ። ስለ ፍቅር አጋሮቻችን ባህሪ፣ ስለ ትዳር አጋሮቻችን ባህሪ ማወቅ፣ መተንተን፣ መረዳትና የፍቅር ቋንቋቸውን መረዳት ይቻላል። የቢዝነስ አይዲያ መፍጠር ይቻላል። ሌላስ ካምፓኒ መምራት ይቻላል። ሌላስ ለኮንተንት ክሬተሮች ከስክሪፕት ጀምሮ እስከ መጨረሻ ኤዲቲንግ ቪዲዮአችሁን ሊሰራላችሁ ይችላል። ይሄንን ሁሉ እውቀት በ2 ቀን ስልጠና አርቲፊሻል ኢንተለጀንስ በተለይ ወደፊት በስራችን የምንተካ ሳይሆን የምንመራ ሰዎች እንድንሆን፣ መስሪያ ቤታችን ኤአይ ይሰራል ብሎ የሚቀንሰን ሳይሆን እንደውም ኤአይውን አሰራልኝ ብሎ የሚፈልገን ሰራተኛ እንድንሆን የ2 ቀን ወርክሾፕ አዘጋጅተናል። ይህን ስልጠና ስትሰለጥኑ 3 ጥቅሞች ታገኛላችሁ። አንደኛ ኤአይውን ትረዱታላችሁ። ሁለተኛ በኤአይ ልትሰሩት የምትችሉት የቢዝነስ አይዲያ ይዘን መተናል። በመላ ኢትዮጵያ መሰራት የሚችል ነው። መነሻ ካፒታሉ ከ200 እስከ 300 ሺህ ብር ካላችሁ ኤአይውን ተጠቅማችሁ ከፊውቸሩ ጋር የተገናኘ ከዚህ በኋላ ለ4 ለ5 ዓመት በደንብ የሚያበላ በ1 ዓመት ባልሞላ ጊዜ ያወጣችሁትን ወጪ የሚመልስ ቆንጆ የቢዝነስ አይዲያ እዛ ስልጠና ላይ በይፋ በነፃ እንናገራለን። ሶስተኛው በእኛ ስም እንግዲህ የውጭ ጉዞ እንልካለን ያሉ በጣም ብዙ ሰዎች እንዳጭበረበሩ ሰምተናል። ስለዚህ ልጭበረበር እችላለሁ ብለው የሚፈሩ ሰዎች በትክክል እሸቱን ማግኘት የሚፈልጉ ከእሸቱ አንደበት መስማት የሚፈልጉ ሰዎች እንዳሉ ተረድተናል። እንደ ቦነስ ደግሞ ስለ ውጭ ጉዞ በአካል የምንነጋገረው ነገር ይኖራል። ከዊሊ ቱር ኤንድ ትራቭል ራሱ ዊሊ በአካል ይመጣል። መስፈርቶቹ ምን እንደሆኑ ምን እንደሚያስፈልግ ያስረዳችኋል። እና ያንን መስፈርት አሟልታችሁ በቃ እኔ መሄድ እፈልጋለሁ የምትሉ ሰዎች የስልጠናው ቀን ትመዘገቡና ከዊሊ ጋር ቀጥታ ትያያዛላችሁ ማለት ነው። ይህንን ስልጠና መሰልጠን የምትፈልጉ ከሆነ በ0975 51 63 60 እየደወላችሁ ካሁኑ ቦታ ቡክ አድርጉ። አሁን ስንት ሰው ቡክ አደረገ የሚለውን ካየን በኋላ አዳራሹና ቀኑን እንነግራችኋለን ማለት ነው። ስለዚህ ቡክ ለማድረግ ደውሉ። በቀጣይ ሳምንት ሌሎች አዳዲስ የኤአይ ኒውሶችን ይዤላችሁ እመጣለሁ። ኮሜዲያን እሸቱ ነኝ። ይሄ ዶንኪ ኤአይ አፕዴት ነው። ቻው።